ሃይ እንዴት ልውልሽ ደህና በጣም ደስ ብሎኛል በምኑ ከሰብለ ጋር መታረቃችሁ ሰማሁ አዎ በስተመጨረሻም ታረቀን ደስ ብሎኛል ካሁን በኋላ ግን ጠበቅ አድርገናት ወደ ሄደን ተዋግቶ ተመልሰውን ሲባል አልሰማሽም የኔ ደግሞ እሷን አጥብቆ የሚያዝ ደግሞ እሷን ከመሄድ አያግታት ልክ ነህ አጥብቀን በያዝን ቁጥር ትርፉ ትግል ነው ዋናው ልብ ነው ልብ ደግሞ ማረፊያውን ከመረጠ ደግሞ ምንም አያሳስብም ልቧ ደግሞ አንዴ እኔ ጋር አርፏል ተመልሳችሁ ግን ከኤላ ጋር ግጭት ውስጥ ላለመግባት ሞክሩ እሱ ነው እባክሽ አላርፍ ብሎ እየተጋጨኛለሁ አሁን ትልቁ የመጋጫ ምክንያታችሁ የተፈታ መሰለኝ ካሁን በኋላ አርፎ ከተቀመጠ አዎ በእልህ ብቻ ይመስላል ከሰብለ ጋር መራቅ የከበደው የውስጡን እሱ ብቻ ነው የሚያውቀው ይሆናል አሪሳብል መጣሽ እንዴ ከጆኒ ጋር ስለታረቃችሁ እኮ ደስ እንዳለኝ እየነገርኩት ነበር እናመሰግናለን እንግዲህ ካሁን በኋላ የሚያጋጫችሁን ነገር ተነጋግራችሁ መፍታት አለባችሁ ልትፈጪ ስትሞክሪ ደግሞ የማይፈቱ ብዙ ችግሮች ይፈጠራሉ ሴት ብልነች መላ አጣጣ ለሁሉም ነገር መላ መፈለግ እኮ ከባድ ነው ይልቅ አንቺ መላ ካለሽ ለምን አሰጪ ነው ለምን ያው ኤላን ይግልሽ ለማድረግ ነው አንድ ቀን ፍቅሬን ይቀበለኝና እንደ በፊቱ በፍቅር እንከንፋለን እንደ በፊቱ አዎ ደስ የሚል ጊዜ ነበር ብዙ መስዋዕትነት የተከፈለበት ፍቅር ነው ምን ነው አልነገረሽም እንዴ አረ ምንም አልነገረኝም ከጀመርኩት ቶሎ ያልቅም ብሎ ይሆናል እና ታዲያ እንደምትይው አሪፍ ጊዜ ካሳለፋችሁ ለምን ድሮ ሊርቅሽ የፈለገው በእኔ ምክንያት እንድትጎጂ አልፈልግም ነው የሚለው ለምን ትጎጃለሽ እሱ ካልጎዳሽ ማን ሊጎዳሽ ይችላል ኤላ እኔ ብቻ ነኝ የማውቀው አሁን እንደምታዩት አልነበረም ጆኒ ይሄን ያህል ስለ ኤላ መስማት አስፈላጊ አይደለም እንዴ ሰብልዬ ትንሽ ጊዜ ትሰጪኛለሽ ጆኒ ላወራው ነበር ለጥላችን መንስኤ አንዱ አንቺ ነሽ ጆኒን ራቂው አሁንም ቢሆን ችግር እንዳትፈጥሪብኝ ለዛም እኮ ነው ላወራው ብዬ አስፈቀድኩሽ ጆኒ ይወድሻል እኔ ደግሞ ኤላን አፈቅረዋለሁ ለዛ ብዬ ነው ከዛ ድረስ የመጣሁት እናማ ልጠረጥሪና በእኛ ስጋት ሊገባሽ አይገባም እኔ ጆኒን በደንብ አምነዋለሁ የኔና ኤላን የበፊት ፍቅር ብታቂ ኖሮ ሌላው እንድትመኛለሽ ብላሽ አጠረጥሪም ነበር ቆይ እሺ ለምንድን ነው የፈለግሽው ለስራ ጉዳይ ላወራው ነው ከይቅርታ ጋር 2 ደቂቃ ብቻ አሰጭ እሺ በቃ በር ላይ ተጠብቀሃለሁ እሺ ካስጨነኩ ግን ይቅርታ ችግር የለውም ግን ለምን ይፈልግሽ ቲክቶክ ላይ ስለምንሰራው ስራ ላወራ ብዬ ነበር ግን ሰብለ ከደበራት ብዬ ፈራው ላስረዳት ሞክራለሁ አይ የፍቅራችሁ ብጥብጥ መንስኤ መሆን አልፈልግም ለምን አይቀርም ወይ አታስቢ ያው ስራና ፍቅርን ለይታ እንድታይ ያደርጋታል ስለጨነቀኝ እኮ ልንገር ብዬ አታስቢ ሁሉም ነገር ቦታው እንዲዝ እናደርጋለን እሺ በቃ እየጠበቅሽ ነው ልጅ እሺ ቻው እሺ ሰብሊ የተሳሳተ ውሳኔ ነው የወሰንሽው እንደምትወጂኝ ያውቃለሁ ኤላ ሳይክል ረብሻለሁ አንተን እያየሁ ለማውራት ይከብደኛል ሰብሊ ነይና አዋሪኝ እባክሽ ሰብለ ራሽን ተቆጣጣሪ አይሆንም ሰብሊ መጥቻለሁ መጣህ እንዴ ብዙ አስጠበቅኩሽ ኧረ አላስጠበቅኝ እሺ በቃ ኤላ ለምንድን ነው የቆየው እንዴ ሰብለ እንዳታገኘኝ ብለዋለች ብርክቲን ደግሞ አጠገቤ እንዳደርሺ ብሏታል ኡፍ ከማጋ ሆኖ ነው የቆየው
በስተመጨረሻ ታረቁ አይደል? አይደል? ምን ነው ደስ አላለህም እንዴ? እኔ ሁሌም ቢሆን የሰው ለደስታ ነው የሚያስደስተኝ። የኔስ ደስታሽን ስለምፈልግ መስሎ ይመረቅሽ። ደስታዬማ ስቀርብ ከጎን ሰውን እንደሆነ ታውቃለህ። እኔ አንቺን በቀረብኩሽ ቁጥር ሁሉ ጊዜ ችግር ነው ይዤብሽ መጣው። እሱ እንዲሆን ደግሞ እኔ አልፈልግም። ስርቅ መጎዳት መች ይቀራል? ቆይ ስስቅ ስጫወት ማልጎዳ ነው የሚመስልህ? ብርክቲ ልቀርብሽ አልችልም። በቃ ታረጂ። እስኪ ያሳመነኝ ምክንያት ስጠኝ። ልነግርሽ አልችልም። አየህ ምክንያት በቂ አይደለም። ምክንያት ባይኖር ለምርቅሻለሁ። ምናልባት ሰብል እንዳይደብራት። ይኸውልሽ ከሰብል ጋር ምንም የሚያያይዘው ነገር የለም። እሷ ትክክለኛ ውሳኔዋን ወስናለች። አንተ ስለምን ደግሞ አትወስነው? ምን ነው የምወስነው? በቃ እሷ እኮ የሰው ነች። ለምን ይሄናም ወደ ራስ አትመለስም? አለምን ረስተሻት ነው? ለሷ ምንም አይነት ስሜት እንደሌለ አውቃለሁ። ለምን ራሱ ፍቅረኛ እንዳረከ ግራ ነው የሚገባኝ። ምንም ግራ አትጋቢ፣ ፍቅረኛዬ ነች። ኤላ አንተ ስታፈቅር እንዴት እንደሆነ በደንብ ነው ማውቀው። እንዴት ነው? መስዋዕትነት ስትከፍል ነፍስን እስከ መስጠት ነው። ምናልባት ከዓለም ጋር ነፍስ ለመስጠት የሚያስችል ነገር አላጋጠመን ይሆናል። እሱ ልክ ነህ። በጣም ተለውጠሃል። ልክ ነሽ። ጊዜ የማይለውጡ ነገር የለም። እኔም ለዚህ ነው ተስፋ ያልቆረጥኩት። በቃ አሁን እንሂድ። እኔ የምጠብቀው ነገር የለም። መለያየችን እስከሚደርስ አብረን እንሂድ። እሺ ነይ። ያቺን ተገላገልሽ ደግሞ እቺ መጣች። ቆይ ደግሞ ምን አባቷ ትሰራለች? አጠገቤ እንደደርሽ ብሏታል ነበር እንዴ? አሎ አሌክስ። ቆይ እኮ እየጠበቅኩ ነበር። ምን ኤላ ያኔ ትዝ ይልሃል ያለበት ግጥም የሚወዱትን ሰው ቆም መጠበቅ ነው የሚለው? እንደውም ያማል የሚለው መጽሐፍ ላይ አስታውሳለሁ። ጥበቃ ምን ያህል ህመም እንዳለው ነው የሚገልጸው። እኔ ግን አያመኝም። እንደሚመጣ እያወቁ ነው የምጠብቀው። እንደማያገኙት ወይ ደግሞ እንደማይመጣ እያወቁ የሚጠብቁ ናቸው የሚታመኑት። አሪፍ አባባል። እኔ ምልሽ ጆኒና ሰብለ ለምታረቃቸውን ሰምተሻል እንዴ? አዎ በጣም ደስ ብሎኛል። ታዲያ ቪዲዮውን ነገር እንዴት ልታረጊ ነው? የባለፈው ቪዲዮ በጣም ቫይራል ወጥቶ ነበረ። አሁን ግን እሷ ካለች ሌላ ቪዲዮ በነፃነት መስራት የምትችል አይመስለኝም። ጆኒናዎቹ ችግር የለውም እንሰራለን ብሎኛል። ግን ተጠንቀቂ፣ ድጋሚ ባንቺ ምክንያት እንዳይጣል። መጣላታቸው አንቺ የሚያስጨንቅሽ አልመሰለኝም ነበር። ፍቅረኛ ሲኖርሽ የፍቅረኛ ሞይጻብ ልክ እንዳንቺ ነው የሚሰማሽ። ያልፈሳንበት ዳገት የለም ማለት ጃያ። ቆመን ቀረን ብንሄድ ይሻል። ይቻላል፣ እየሄድን ማውራት እንችላለን። ይቅርታ ከፍቅረኛዬ ጋር ጊዜ ያስፈልገኛል። አይ ቲንክ መለያየችን ደረሰ መሰለኝ። እሺ ሰላም። መልካም ጊዜ ይሆንልሽ። እናንተ ሴቶች ስነ ስርዓታችሁን ካልያዛችሁ እኔ አስይዛችኋለሁ። እንዴ መጣሽ ለኔ ብላ በፍቅሯ ስጉላላ ሁሉን ነገር ጥላ ካንተ አይበልጥም ብላ መጣችልኝ ፍቅሬ ጓዞቿን ጠቅልላ። አቤት አቤት። ይህንን ሰምታ እንዳትሄድ ማለት ነው። ባዘፍን ነው የሚሻልክ። እሷ ካልተመቻትማ እንኳን ዘፈን መናገርም አቆማለሁ። እሱ ደግሞ በጣም የሚበረታታ ጉዳይ ነው። አንቺ ግን ምንም ሞራል የሚባል ነገር አታውቂማ። አለክ እንዴ? እኔ ደግሞ ሞራ ብቻ መስለኸኝ። ወይኔ ካሪብሻ። ምን ነው? ኧረ ምንም። እኔ የምልህ ቆይ ጆይና ተኮ አሁንማ አዲስ ፍቅር ላይ ነው። ከሰብለ ጋር ታረቁ አይደለ? እኔ ነኝ እንጂ እዚህ ሲንግል ሆኜ የቀረሁት። እኔም ሲንግል አይደለም። እሱን እኮ ነው የምለው። እስከ መቼ ድረስ ነው እንደ ባህር ዛፍ ነጠላ ነጠላ ሆነን የምንቀመጠው? እኛም እንጣመር እንጂ። ብንጣመር እኮ ነው ደስ ይለኛል። እና ይሄን ደስታሽን ሆነ እናርጓ።
ግን አልወድክማ። እኔ የምወደው ደግሞ ኤላን። ኤላ ይሄ ልጅ ቆይ ምንድን ነው ያስነካችሁ? ባይሆን ጠይቀውና አንተ ማስነካና። አይነግረኝም እንጂ ቢነግረኝ አስነካሽ። ቆይ እሱን ተውና አንድ ነገር እንድታግዘኝ ነበር የፈለኩት። ምንድነው? የጆኒ ልደት ደርሷል። አዎ ትናንትና ቴሌግራም ላይ መጥቶልኝ አይቼዋለሁ። አዎ እኔም እሱ ላይ ነው ያየሁት። በቴክስት ታወራላችሁ እንዴ? እኔም በአጋጣሚ ነው ያየሁት። ቪዲዮ የሰራን ሰዓት ፋይል ስንላላክ ነበር ነው። ጥሩ። ምን ነው? አይ ምንም። እሺ አሁን ወደ ልደቱ እንመለስ። እና ላከብርለት አስቤያለሁ። እንድታግዘኝ ፈልጌ ነው። ብለሽኝ ነው ደግሞ ለጓደኛዬ? ቆይሽ እንዴት ነው ያሰብሽ? የሆነ ሆቴል ላይ ነው ያሰብኩት። ሆቴል? እኔ ደግሞ እዚህ ትምህርት ቤት ውስጥ መስሎኝ። አይ ሆቴል ላይ ይሻላል። እና ደግሞ ሁሉም እንዲገኙ ፈልጋለሁ። ቆይ ሁሉም ማለት እነ ኤልያስንም ጨምሮ? አዎ ምን ችግር አለው? ምናልባትም ለመታረቅ መንገድ ሊሆን ይችላል። የመተናነቂያም ሊሆን እንደሚችል አስቢ። እሱን እኔ እናንተ አንድ ላይ ሆነን አንድ እናደርገዋለን። ምን አለ በፍቅርም ታዲያ አንድ ላይ ሆነን ብንሞክር? አንተ ደግሞ ሲሪየስ ነገር እያወራ አይደል እንዴ? ወይኔ ካሊ ፍቅሬንም በሲሪየስ አታየውም አይደል? ይልቅ እንዴት እንደምናደርገው አስብበት። ካልሽ ምን አማራጭ አለኝ? ስትጠሪኛ ቤት ስትልኪኝ ወዴት ነው የምልሽ? ደግሞ ጆኒ እንዳይሰማ ሚስጥር ነው። ስታይል ማች ዳሰስሽ። ግን እኔዋ የምታርቅ ጉዳት ነች። በጣም ሲበዛ አስቸጋሪ ነች። ይኸውልሽ አቃጥላ ልደፋኝ ነው። እኔ ደግሞ ስናደድ እራገማለሁ። ከተራገምኩ ደግሞ እርግማኑ ይደርሳል። በጣም አስቸጋሪ ናት ማለት ነው። በጣም እንጂ። ይኸውልሽ እኔ አንዳንዴ ዝም ብዬ ሳያት ልጄ መሆኗን ራሱ እጠራጠራለሁ። ምኗ ምኮኔና አይመስል። እስቲ ይህን አላምር ወይ? አንተማ በጣም ቆንጆ ነህ። እሷን ደግሞ ብታያት አስቀያሚ ስታስጠላ። ዝንጀሮ ቀሚስ ብለብስ ራሱ ባሏን መቀማት ነው ይመስለኝ። ያን ያህል አስቀያሚ ናት እንዴ? እኔ ራሱ እኮ ልለምዳት አልቻልኩም። ድንገት ስመጣብኝ እደነግጣለሁ። ብቻ ይቻት ምን እንደምትመስል ባወቅኩ። ችግር የለም። ይኸውልሽ እኔ አሁን አሳይሻለሁ። እንዴ እዚህ ያለች እንዴ? ቆይ እንደው ላሳይሽ። ይኸውልሽ ግን ስታያት እንዳትደነግጭሽ። በስልኬ በካሜራው በኩል አንተ ጅል ነህ። እሺ አታስፈራ። ካስፈራችም የሚያስፈራ ሰው ምን? ይኸውልሽ አውሬ ነች፣ ትናከሳለች አላልኩሽ? ልቀቀኝሽ። እንደውም አንተ እኔ ነኝ የማስፈራው? ከኔ የተሻለ ዝንጀሮ ባሌን ትቀማኛለች? እኔ እኮ እንደዛ አለ ደግሞ ስታቆርፊ ይበልጥ ታስፈሪያለሽ። ጭራሽ ነይ። እሺ በቃ ተረጋጊ። እንዴ ልትሄጂ ነው? ተረጋጊ በቃ። እንደውም ቆንጆ ሆነ ፈልግሽ። እኔ አስፈራ የለ ምን አደረግልካለሁ? መሲ ደግሞ እኔ እኮ ልቀልድ ትንሽ ላናደሽ ብዬ እኮ። አውሬ ሲነደድ ምን እንደሚያደርግ ታውቃለህ? ምን ያደርጋል? መሲ እንዴ አንቺ ጅብ ነሽ እንዴ? ጭራሽ ጅብ አደረከኛ? እሺ በቃ ሲቀልድ ነው። እንታረቅ። ስለ ውበቴ በደንብ ካልነገርከኝ አልታረቅም። ውበትሽማ በጣም ከባድ እኮ። ምን ነው የሚከብደው? መግለጹ ነው። ከዝንጀሮ ከጅብ ጋር ስታመሳስለኝ መች ከበደ? እሺ ልሞክር። ቆንጆ ነኝ አይደል? በጣም እንጂ የኔ ውብ። እሷን ቀጥል። አይኖችሽ በጣም ያምራሉ፣ ማንንም ከሩቅ ይስባሉ። ለእኔ ግን ከመልክሽ ይልቅ ጸባይሽን ነው የምወድሽ። ለእኔ ከምንም ነገር በላይ ነሽ። በጣም 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 ነው የምወድሽ። ግን በልበላይ ነው እንዴ ናታን፣ ስታስጠላሽ። ስትናደጅ እኮ እንዴት ደስ እንደሚለኝ። እኔ ደግሞ ስታባብለኝ እንዴት ደስ እንደሚለኝ። እንዴ ቆይ ምንድን ነው እንደዚህ መተንፈስ? ናታን በጣም ነው ደስ ያለኝ። ሁሌም ቢሆን ደስተኛ ሆኝልኝ። አንተም እንደዛው። ስማኝ ደግሞ
እነ ሰብለ እኮ ታረቁ። ሰማሁ። አይዘልቁም እንጂ። ቆይ እሱ ለምን አለም ጋር አርፎ አይቀመጥም? ምንድነው ሁሉንም አይቅርብኝ ማለት? ሴትዮ ጓደኛዬ እንደዚህ እንድትናገሪብኝ አልፈልግም። ምን የኔ ጓደኛ እዚህ ምዛም ብትል አንተም ዝም ነው የምትለው? እኔ ስለሷ መቼ አውርቼ አውቃለሁ? እንደውም ዛሬ ግልጹ ልንገርሽ፣ ወይ ከኤላ ጋር ወይ ከጆኒ ጋር መች ከአንዳቸው ጋር በስነ ስርዓት ተቀመጠች። አንተ ጓደኛዬ እንደዚህ እንዳትላት እሺ? በቃ ተያቸው እንዴ! ደግሞ በእነሱ ጉዳይ እንጨቃጨቅ እንደኛ እኮ ስንት የራሳችን ጉዳይ ያለብን። የኛ ጉዳይ ደግሞ ምን አለ የሚያጨቃጭቀን? ፍቅራችን ነው ማለት። እኔ ባንተ ፍቅር ተይዤ ምግብ አልበላ ውሃ ልጠጣ ነው። እሺ በሆነው ባልሆነው ነጫነጫለሁ። በቃ ሳላይ እኮ አልኩኝ ቤት ሄጄ እንቅልፍ አይወስደኝም። ብቻ ምን አለፋክ አርኒ ፍቅር ከብዶኛል። ትንሽ ቀንስ አድርግልኝ። ምን ልቀንሰው? ፍቅርህን ነው ይኸውልህ፣ መቋቋም ከምችለው በላይ ሆኖብኛል። ቆይ እንዴት ልሸከም እንዴ? አግኝተሽ ነው? እኔ ሞዛዛ ባሪሽና ሞጋጋ ፊትሽን ትዩ የለ እንዴ? ነው እንደዛ ነው ናታን? እንደዛ ነኝ? ኧረ ስቀልድ ነው እንዴ? አንቺ ብቻ ነሽ እንዴ መቀለድ የምትችይው? እና ታዲያ እኔ መች ቀለድኩ? ምግብ አልበላለኝ ውሃ ልጠጣለኝ እያልሽ ከዚህ በላይ ቀልድ አለ እንዴ? አንተ በቃ ይሄ ነገር ሁሉ ቀልድ ነው። ሲጀመር ፊትህም የጅል ነው። እሺ እሺ፣ ታዲያ ወዴት ነው የምትሄጂው? ይሄን ጅል ፊትህን ላለማየት እንዴ? ኤላ ችግር እንዳትፈጠር። ሰብሊ አንዴ ብቻ ነው። ሰብለ ቆይ ለምንድን ነው የቆምሽው? ለምንድን ነው የማትሄጂው? እንዳይደብርሽ ብዬ ነው እንጂ እኮ እኔ ራሴ መጥቼ አወራሽ ነበር። የኔ ፍቅር ወዴት ሄድሽ? ወደ አንተ እየመጣሁ። ደስ ይላል። እኔም እኮ ወደ አንቺ እየመጣሁ ነው። ጥሩ መገጣጠም ነው። ልክ ነሽ። ቆይ አንዴ መጥቶሽ እመታየውን ማመን አልፈለግክም አይደል? በዚህ ተዋናይ በሞላባት ዓለም እማይሆን ሁሉ አላምንም። ይሄ ግን ቲያትር አይደለም፣ እውነት ነው። እመን። አንተ መጥተህ ስለነገርከኝ አይደለም የሚሰማኝን ነው ማምነው። ምን ማድረግ ይቻላል? ያው ጊዜን ከምታባክን ያንተ የሆነ ነገር ላይ ጊዜን ብታጠፋ ይሻላል ብዬ ነው። ምን ላይ ፎከስ ማድረግ እንዳለብኝ ጠንቅቄ የማውቅ ነኝ። አሁን አጠገብ አለም ብቻ ነች ያለችው። እንዳታስከፋትና በኋላ ብቻ እንዳትቀር ተጠንቀቅ። አይ ቲንክ ስለ ሰብልና ስለ ብርክቲ ነው ለማውራት እየሞከርክ ያለከው። ቆይ ልባቸው አንተ ጋር ያለ ይመስላል? ያው እሱ ምርጫቸው ይናገራል። እንግዲህ ሰብለ እኔ እንዳልጎዳባት ስለፈለገች ነው ወደ አንተ የመጣችው። ይሄ ደግሞ ግልጽ ነው። ትንሽ ስለተናደደችብኝ ነው አንተ ጋር የመጣችው። አሁን ግን ከኔ ጋር ናት። ሌላ ምንም ምክንያት የላትም። እስኪ ያዝልቅልህ። ፈተናውን ክበን አንተ ብቻ ነው ከማከላችን አልወጣ ያልከው። ምናልባት እሷ ትሆናለች ወደ ማሊ እየጎተተችኝ ያለችው። እሱ እንኳን ምኞትክ ነው። እንግዲህ ሁሉንም ጊዜ የሚፈቱ ይሆናል። ልክ ነህ። ለማንኛውም ፍቅር ጋር ልመለስ። ብዙ ተራርቀን ስለነበረ ትንሽ የፍቅር ጊዜ ያስፈልገናል። ልቤ እንዴት ነህ? ታይ እንደዛ ነው። ምን ነው ትዝታ ይቀሰቅስብካል? ምንም ትዝታ የሚባል ነገር የለም። ሁሉም አልፎ ያኔ በሀቢብቴ የሚለው ዘፈን ኮሰራ ትዝታችንን አጠፋሽ ብለህ ተናደህ ነበር። አንዳንድ ትዝታዎች ተዘግተው መቀመጥ አለባቸው። ትዝታችንን ትሳሳለታለህ ማለት ነው? ምንም ቢሆን ጥሩ ጊዜ ያሳልፈናል። እሱን ደግሞ መቼም ቢሆን አረሱ። ታስታውሳለህ? ወይላ አንተ ግን አፈራ። ምን አስፈራሽ? የሆነ ነገር ሆናለሁ ብለህ ነው። ይኸውልሽ ሁሌም ቢሆን ልባም ነው መሆን መቻል ያለብሽ። የሆነ ነገር ለማድረግ ወይ ደግሞ ከሆነ ነገር ጋር ስትፋለሚ ካንቺ ጥፍ ራሱ ቢያንስ ልባም ካልሆንሽ ሊተራሊ ተሸናፊ ነሽ።
ጥንካሬና ድፍረት ሁሉም ነገር አሳካለሁ ብለህ ታስባለህ? ነገርኩሽ እኮ እነሱ እንዳለ ሆኖ ልባም መሆን በቂሽ ነው። ካልሆነ ጁሉስ ስማ፣ እኔ ባሸንፍስ? ማ አንቺ? እኔ በፍቅር ነው። በጣም ስሚ፣ ደፋርምና ልባም ሁኚ ስልሽ ከኔ ጋር ተፋረሚ ማለት አይደለም። አቅምሽ ነው በቂ። አንተን ለማሸነፍ ምንም አይነት ነገር አያስፈልገኝም። ጭንቅላቴ ብቻ በቂ ነው። ይህ የተሸናፊዎች ሀሳቦች ላሳይካ። እባክሽ ልፋት ነው የሚሆንብሽ። አንተ ምን እያደረክ ነው? ይኸውልሽ እኔ ምንም አላደረኩሽም። እሺ እንዴ ከሴት ጋር ሆነ እንደዚህ ካረክ ነገ ጠዋት ምን እንደምታደርግ ማሰብ። አንቺ ቆይ ከኔ ጋር ሆነ እንደዚህ አይነት ነገር ታደርጋለህ? ምን ጎለው ነው ከኔ? ይኸውልሽ ብርክት እንዲህ እንዳላደረኩ ታውቂያለሽ። ይኸውልሽ እኔ እናት አረጋጊው። እሺ ያልነኩሽ ዝጋ። አንቺ ምን እንዳደረግሽ? ኧረ ጥርስሽ ለቅመናች ትስቃለች። በእናታችሁ ይኸውልሽ እኔ እንደዚህ አይነት ጨዋታ የምችልሽ። ኧረ ቆይ ምን አናት በይ። የትኛውም ጊዜ ጭንቅላትን መጠቀም አለብህ። በእናትሽ ወደዛ ደግሞ የዛች ደነዝነት ነው እንጂ ቢያንስ አንድ አሰማኝም እንዴ? አይ አይደለ ሁሉ ጊዜ ጭንቅላትን መጠቀም። ኧረ በእናትሽ ወደዛ አሳመነችና አጋደማት። ኧረ በእናትሽ ወደዛ ሂጂ። ለቀቂኝ። ትይዛለች እንዴ? ዞር በይ በእናትሽ። አሳመነች። እባክሽ ዞር በይ። እብድ እኮ ነሽ። ጥሩ ጊዜ አለፈ። ይልቅ የመጣሁበትን ጉዳይ ልንገርክ። ምንድን ነው እሱ? የጆኒ ልደት ደርሷል እና ያው እንድናከብርለት ነበር። ማ እኔ ነኝ እሱን ልደት ማከብርለት? ምን አለበት? አሁን እኮ ችግራችሁ ተፈቷል። እንደውም ለመግባባት ጥሩ አጋጣሚ ነው። መግባባቱን አልፈልገውም። እና ታግዘኝ? አዎ አይመለከተኝም። እሺ እኔማ በቦታ መገኘት ትፈልጋለህ ብዬ ነበር፣ ግን እኮ ሁሉም አሉ። አልፈልግም። በቃ እሺ ልሂድ። ግን አንዴ ሀቢብቲ ይበል አልልሽ። ስሙትልህ ብርክቲ፣ ካሁን በኋላ ስሙትልህ እንዳትዪ። እዚህ የማይባል ነገር አትበይ። የማውን ትዝቴን አቀስቅሽ። እሺ አልልህም። አንዴ በለኝ። እሺ ሀቢብቲ በቃሽ። ደስ ሲል። አመሰግናለሁ ልቤ። ቻው። ሰላም ሰብለ። አይ የሆነ ነገር ለማክርሽ ነበር። ምንድነው ግልምጫው? የሚገባሽ ይሄ ስለሆነ እኮ ለኔ ብርክቲ ነው ግልምጫ የሚገባኝ። የኔት ጊዜ የለኝም። ወደ መጣሽበት ጉዳይ ግቢ። እኔ የምልሽ ቆይ መጀመሪያ ግን አንቺ እንዴት ለማክበር ነው ያሰብሽው? ስለምን እያወራሽ እንደሆነ አልገባኝም። ማለት አራስተሹ ብቻ እንዳይሆን። ምኑን? የጆኒ ልደት ነው። አልረሳሁትም። አንቺ ግን እንዴት አወቅሽ? ጆኒ እኮ ፌመስ ነው አይደለም? የልደቱን ቀን የሚወደውን ምግብና የጫማ ቁጥሩንም ልነግርሽ እችላለሁ። ክብርሽን ጠብቂ እሺ። ኧረ ቀስ ረጋ በየኔት። አሁን ከዚህ ሂጂልኝ። እሄድልሻለሁ። ከዛ በፊት ግን ልደቱን አክብሬ ሰርፕራይዝ እንደማደርገው እንድታውቂ እፈልጋለሁ። ምን አግብቶሽ? ሃርድ ፋኖ ነኝ። እንደውም እውነቱን ንገሪኝ ካልሽ ክራሽኝ ሁላ ነው። እሱ እያማረሽ ይቀራል። እሺ ቀስ ብታይ ይሻልም የኔት። ሂጂና ዛህትሽን ፈልጊ። ለነገሩ እውነትሽን ነው። እህቴ ሳሎን የፍቅረኛሽ አፍቃሪ ነኝ። አይ አንቺ ልጅ ስነ ስርዓትሽን ያዥ እሺ። ይዛለው። ግን እኔ የምልሽ የሆነ የኔ የምትይው ሰው ሲነካ ያናድዳል አይደል? ምን ለማለት ፈልገሽ ነው? እኔም የኔ ኤላ ላይ እንደዚህ ልጥፍ ስትይ እንዲህ ነው ስናደድ የነበረው። ብርክቲ አርፈሽ ብትቀመጭ ይሻልሻል። አለበለዚያ ግን ለዚህ ነገር ዋጋ ትከፊበታለሽ። እሺ እባክሽ፣ እድሜ ሙሉ ዋጋ ስከፍል ነው ሰው ነኝ። ስለዚህ ምንም አያስፈራኝም። ገባሽ? ቆይ ከኔ ጋር የቀረሽ ችግር አለ? አሁን ያለኝ ጊዜ ስለ ልደት ብቻ ማወራበት ነው። ስለዚህ ስለሱ እናውራ አይሻልም? ሰሚኛለሽ ብርክቲ፣ ጆኒ የኔና የኔ ብቻ ነው። ልደቱንም ማክበር ካለብኝ እኔ ነኝ ማከብርለት። ስለዚህ ስርዓትሽን ይዘሽ አርፈሽ ብትቀመጭ ይሻላል። ካልሆነ ግን እመኚኝ ከባድ ችግር ውስጥ ትገቢያለሽ።
እንደዚህ እንደምትንጨረጨር ያላወኩም ነበር። ሁሉ አማረሽም ገበያ አታውጣት የሚባለው ለካ ለሷ ነው። አይዛብና በጣም ጊዜ አገኘሁሽ። ደግሞ ምን ፈለግሽ? ቅድም ኤላ አግኝቼው ነበር እና ፍቅረኛዬን በድብቅ እንዳገኘሽ ልትነግሪኝ ነው የፈለግሽ? አይ ለጊዜው ለነገር አልመጣም። እና የፈለግሽው ለምን በቀጥታ አትናገሪም? የጆኒ ልደት ላከብርለት ነው እንጂ ፍቅረኛው እያለች አንቺ ምን ቤት ነሽ? እኔም ጓደኛው ነኝ። ቆይ ምን ችግር አለው? እኔ የምለው ግን ሰብለ ታውቃለች? ታውቃለች። ባታውቅም ምንም አይመጣም። እኔ ያመንኩበትን ነገር ከማድረግ ወለዋል። ይሄ ዛቻ ለሰብለ ብቻ አይመስለኝም። እሺ ምንድን ነው የምትፈልጊ? እና የልደት ፕሮግራሙ ላይ አንቺና ኤላ እንድትገኙ ልጋብዝሽ ነበር። ሰብለና ጆኒ ግን ይሄን ሐሳብሽን የሚወዱት አይመስለኝም። እንዴ የፕሮግራሙ አዘጋጅ እኮ እኔ ነኝ። የፈለኩትን መጥራት እችላለሁ። ቆይ አንቺ የኔና ኤላን መገኘት ለምን ፈለግሹ? ያው እንግዲህ ሁሉም ሰው ስለሚመጣ እናንተ እንዳትገነጠሉ ብዬ እኮ ነው። ስለ ሐሳብሽ በጣም እናመሰግናለን፣ ግን አንመጣም። ግን ትክክለኛ ውሳኔ አይመስለኝም። እንዴት? እኔ አንቺን ብሆን ሳናመነታ ነበር ግብዣውን መቀበለው። ለምን? ያው እንግዲህ ሁሉም ይመጣሉ። በዛውም ማሳየት የምትፈልጊውን ነገር ለማሳየት ጥሩ አጋጣሚ ይመስለኛል። ሰሚኛለሽ? ይሁኝ ማለት ለኔ ብዙም ለውጥ አያመጣልኝም። ፕሮግራሙ ላይ አንቺና ኤላ ልክ እንደ ካፕል ስትመጡ ሰብለ ፊቷ ላይ የሚታየውን ነገር ማየት አትፈልጊም? ያው ምናልባት ተስፋም ልቆርጥ ትችላለሽ በዛው። ስለ ምክርሽ አመሰግናለሁ። እስቲ ሞክረዋለሁ። ያው ለኤላ ነገር ነበር ግን እንዴ ብሎኛል። አንቺ ግን ማሳመን አያቅትሽም። ግን ለማንም ባትናገሪ ጥሩ ይመስለኛል። ያው ሰርፕራይዝ እንዲሆን። ሐሳብሽ አይከፋም፣ ጥሩ ይመስለኛል። ለማንኛውም ማሳመኝ ነው። ባይ የኔ ፍቅር እንዴት ነህ? አሉልሽ እንዴት ነሽ? ምን እያሰብክ ነው? ምንም የሚታሰብ ይጠፋል ብለሽ ነው? ደግሞ ብርክቲ የጆኒን ልደት ልታከብር ሽር ጉድ እያለች ነው አሉ። ሰማሁ እኮ። በዚህ ግን ሰብለ ደስተኛ የምትሆን ይመስልካል? ባቱ ምን ታመጣለች? ብርክቲ ያሰበችውን ካላሳካች ወደ ኋላ የምትል አይነት ልጅ አይደለች። ይሆናል። ደግሞ እኔ እናንተንም ጠርታናለች። ምን አልሻት? ሁሉም ይመጣሉ ስትለኝ እኛ ምን እንመጣለን አልኳት። እንዴት ትያታለሽ እንደዚህ? እንዴ ምን ችግር አለው? እንዴት የጆኒ ልደት ላይ እንሄዳለን? አዘጋጃው እኮ ብርክቲ ናት። ብትሆንስ? ቆይ ኤላ ከጆኒ ጋር ስለተጣላችሁ ብቻ ነው ወይንስ ሌላ ምክንያት አለ? ሌላ ምክንያት ምን ሊኖረኝ ይችላል? ምናልባት ከኔ ጋር አብሮ መታየት ካልፈለግ የሚሆን ነገር አታስቢ ኤላ። ይሄ ካንተ ጋር እንደ ፍቅረኛ የምገኝበት የመጀመሪያ ፕሮግራሜ ነው። ሁሉም እያመጡ አይወድሽም፣ መጠቀሚያው ነሽ፣ አይፈልግሽም ይሉኛል። ይሄ ካንተ ጋር አንድ ላይ ሆኜ ሄጄ መልስ የምሰጥበት ፕሮግራም ነው። ቆይ ለምንድን ነው ማትረዳኝ? አለም በቃ አታልቅሺ። ይኸውልሽ እኔ እኮ ሳልረዳሽ ቀርቼ እኮ አይደለም። አይገባህም። ሴት ካልሆንክ አይገባህም። እኔ የቆምኩበት የማጣት ፍርሃት ላይ ካልቆምክ ሊገባህ አይችልም። አለም ኤላዬ ስንቱ እንደቻልኩት እኮ እኔ ነኝ የማውቀው። ሁሉም ባንተ ላይ ምንም መብት እንደሌለኝና እነሱ ከኔ የተሻለ እንደሚቀርቡክ ነው የሚያስቡት። እሺ በቃ እንሄዳለን። እውነት እውነት እንሄዳለን በቃ። እሺ በቃ አሁን ንቀፈኝ። እሺ በቃ አታልቅሽ። አንተ ግን ጣለጣል እያደረገኝ ነው። ከሰብለ ጋር የምትሆኑበት ጊዜ ልስጣችሁ ብዬ እኮ አይደል? የምሬን እኮ ነው። እና እንዴት ነው? ምኑ? አዲስ ፍቅር ጀምረናል ምናምን የሚል ወረቀት ግን አልለጠፋችሁ? ያው አንባቢ የለም ብለን ነው። በአሁኑ ግን ጠበቅ አድርገህ መያዝ ሳይኖርብህ አይቀርም። እስኪ እንሞክራለን። ከብርክቲ ጋር ግን እንዴት ነው? እባክህ ዋቢ ወቀጥ እንቦጭ ነው የሆነችብኝ። እንዴ የውሃ ጠብታ ድንጋይ በሳል ስትል ነበርኩ።
ኧረ እሷ አትሻልም በእናትህ። ምንም መፈናፈኛ ነው ያሰጠችኝ። ሄዳ መጨረሻዋ የላ ነው። መጨረሻዋ ስለሆነ ነው። እኔ እኮ ግርም የሚለኝ ሰው እንዴት መጀመሪያውም መጨረሻውም አንድ ይሆናል? ለውጥ ያስፈልጋል እኮ። አንዳንድ ሰው ነውጥ እንኳን ከዓለሙ ያነቀንቀው። ልክ እንደኔ ማለት ነው። አንተማ ሌላ ቆንጆ ብትመጣ ራሱ እጠፍ ነው የምትለው። አላውቅህም እንዴ? እኔ እባክህ በአሁኑ ከብርክቲ ውጭ ወደ ውጭ ብያለሁ። እኔ እኮ ነግሬህ ነበር። እርግጠኛ ሳትሆን ልብህን ለማንም አትስጥ። ኧረ በል በእናትህ ንግድ ንውውጥ አደረከው እኮ እንደተመቸህ። ግን ኧረ አንተ ግን ብርክቲ እኔን ታሸመጥጣለች። እባክህ ዝም በል። ማንም ይሸመጥጥ የለም። ወራ ያየዋ እንዴ አንተ እሺ ለምን መጣሽ? በቃ ለዚህቹ አቅምሽ እንደዛ ስትሆኚ ነበር እኮ። ቆይ እንዴት እንዳንተ አይነቱ ጅል ነው አፍቃ ይቀርታ። ይሄንን ልትጋፈጪው ምቺው ነገር አለ። ከላይ ነው ስጦታ ደግሞ ከጉራ ሴት እኔ ተናግሬያለሁ። እድልሽን በደንብ ተጠቀሚበት። እኔ በጣም ብዙ ፈላጊ ያለኝ ሰው ነኝ። ምን ነው ተጠቀም አድናቆትን ነው ይልሽ። አንዷ መጣ አድናቆቴን ልግለጽልህ ብላ ከወሰደችኝ አታገኝም። ስለዚህ ፈጠን በይ። የምሬን እኮ ነው። በኋላ ላይ ስትተቺ ላይ ስለማልፈልግ ነው ያጥሽ። እናንተ ማትለያዩ ሰዎች ደግሞ ከሆነም አይንህን እንዳለው ይልጂ እና እንዴት ተገናኛችሁ? ፍቅሬ ነዋ። የኔ ናፍቆት እያክለፈለፈ ይዟት መጣ። ብርክቲ ታዲያ ይሄ ልጅ አላሰራብሽም ትይኛለሽ? ቆይ ይሄ ጅል ፊት ምን ነው የሚናፍቀው? ደስ ስትሉ። ለማንኛውም የሆነሽ ፕሮግራም ልጋብዛችሁ ነበር። ያንን ፕሮግራም የጆኒ ልደት ውጥ አርጌ ልደግስ ነው። አሪፍ ነው፣ እንመጣለን። እኔ ግን አልመጣም። እንዴ አረ ሁሉም ይመጣል። ለዛውም ካፕል ሆነው ወደክ ነው የምትሄደው? መሲ ከጆኒ ጋር ያለን ነገር እያወቅሽ እንዴ? እናችን የመሰለች ልጅ ብቻዋን ትምጣ? መቅረት እንኳን አችን የሰብለ ጓደኛ ናት። እና አትመጣም? አልመጣም። ብርክቲ ተይው ይምጣ። እኔ ከማን ጋር እንደሚመጣ አውቃለሁ። የካፕል ልብስ ለብሰን እንመጣለን። እሺ በዛውም ሁላችንም ማስተዋወቃለን። ብርክቲ አንቺ ሂጂ በቃ። እሺ እንግዲህ ግን ብትመጣ ደስ ይለኝ ነበር። ይኸውላችሁ ሚስጥር ነው። ከማን ጋር ልትሄጂ ነው? ምን አገባክ? እንደውም ጥሩ አጋጣሚ ነው። ቆንጆ የፍቅር ጊዜ እናሳልፋለን። እኔ እያለሁ ከማንም ጋር አትሄጂም። እሺ አሁን አልሄድም አላልክም? አንተም ከፈለከው ሰው ጋር ሂድ። መስዬ እኔ ካንቺ ውጪ ማን አለኝና ነው ከሌላ ሰው ጋር የምሄደው? ከፈለክ ከቃጀል ጋር ሂድ። እንዴ በቃ እኔ ካንቺ ጋር ነው የምሄደው ፈልገው። እሺ ጸባይህን አይቼ። እሺ ምን ላድርግልሽ? ምንድነው የምትፈልጊ? ማሳጅ ላድርግሽ? ምን ላድርግልሽ? እዚህ ጋር እንዴት ሽትሽትላችሁ ነው? ምንም አልፈልግም። እኔ ብቻ በቃ እንድታሙግሰኝ ነው የምፈልግ። እንዴ ሙገሳ? እንዴ ምን ችግር አለ? ሙገሳ የሚባለው ቃል ራሱ ላንቺ እኮ ነው የተፈጠረው። የኔ ኬክ። በቃ ሸብራ እንሄዳለን እንዴ?